የያዘችውን ቦርሳ አይታችኋል እንዴ? ከፍሬ ጋር ተስማምታችሁ የሰረቃችሁት? ፋኒ አሁን አሸንፎ ስታዩት ብቻውን ሊያረጋ አይችልም ብላችሁ ስላሰባችሁ አወተሽ መናገር ጀመርሽ። እሷን ቦግ ማድረግ ነው ያገባት። ልጅሽ ምን ያህል እንደምታዋጋሽ ልንገርሽ። ወደ አንቺ ቤት ጨርቋን ጠቅልላ ስትመጣ ከማጋ ነበር የተገናኘችው መንገድ ላይ ከሽማግሌዎች ከአንዱ ጋር ተገናኘች። ከዛን እናቴ ጋር ጠቅልዬ እየገባው ነው ስትላቸው ምንድን ያሉት? ከሱ ጋር ጥሩ አመለካከት የላቸውም። አሁን ደግሞ አንቺ ስትሄጂ ተበሳይታ የሆነ ነገር ልትናገር ትችላለች። ያ ነገር ደግሞ ያንን ሰው ሊያስከፋው ስለሚችል ብታስቢበት አይሻልም ወይ ተባለች። ያ ሰው እንደዚህ ያለኝ ብላ አንቺ መታ ነገረች። አይሽ ልጅሽ እንዴት ባንቺ መሰደብ ውስጥ እኔ ከጎንሽ ነኝ ለማለት ባንቺ ጋር ባውን ታይም ተቀባይነት እንዲኖራት እንዴት የአይምሮ ጨዋታ እንደምትጫወትብሽ ይሄንን ታውቂዋለሽ። ውጭ ሀገር ላይ የፈለገ ብር ቢኖርሽ ቢርብሽ እንኳን ከሆቴል ኦርደር ካላረግሽ በስተቀር እቤት ውስጥ ምግብ እንዲሰራልኝ ፈልጋለሁ ብትይ መቶ የሚሰራልሽ ሰው የለም። ጫማሽ ቢቆሽሽ ራሽ ታጥቢያታለሽ ወይ አዲስ ትገዣታለሽ እንጂ ማንም የሚጠርግልሽ ሰው የለም። የፈለገ ሀብታም ልጅ ቢሆኑ ልጆችሽ ራስሽ ነው ቴኬር የምታረጊው እንጂ ማንም አያደርግልሽ። እንደዚህ አይነት ሀገር ላይ ግዴታ ያንቺ እንትን ለመምሰል ማታረገው ጥረት የላት። ያ እነሱ እያለያዩኝ ነው የሚለውን ነገር ትፈልጊዋለሽ። ጭንቅላትሽን ማሳመን ስለምትፈልጊ እንደገና ደግሞ አንቺን ለማስፈራራት ምን አለችሽ? ራሴን አጠፋለሁ አለች። ካሁን በፊት ደግሞ ራሽ እንድታጠፊ አረግሻለሁ ስላልሻት ይሄን ነገር እሷ ብታረገው ህዝቡም እንደማያስቀምጥሽ ታውቂያለሽ። የቀነኒን ስታይ እንደዚህ ኮዲው ዘገነነሽና ከዛ የአይምሮ ጨዋታ እንኳን ብትጫወትብሽ ግዴታ የፋኒ ልጆች ሸቃላ መሆን እንዳማራጭ ይዘሽ ሸቃላነቱን ተያይዘሽዋል። እርስ በራሽ ሽጉጥ ተደቃቅናችሁ ነው አብራችሁ ያላችሁት። ሳምሪ የሆነ አማራጭ ካገኘች ካንቺ ጋር ቁጭ ብላ ወሬ ማውራት አትፈልግ። ካንቺ ጋር 5 ደቂቃ በቴሌፎን ከምታወራ ቀኑ ሙሉ ያለች ሚዲያ ላይ ብታወራ ይሻላታል። የእውነት ጂጂ ሳምሪ አትወድሽም፣ አንቺም አትወጃትም። አንቺና እሷ እንደ እናትና እንደ ልጅ ሳይሆን ዝም ብላችሁ መንገድ ላይ በሚዲያ እንደሚተዋወቁ ሰዎች ናችሁ። አንቺም ትታዘቢያታለሽ፣ እሷም ትታዘብሻለች። ነገ እሷ ሚዲያ ላይ ስትወጣ ትሰድብሻለች፣ አንቺም ትሰድቢያታለሽ። ልክ የሚዲያ ሰዎች አብረው ይገናኙና ውይ ተሸታለች ይባባሉ የለ፣ ውይ እንደዚህ ናት ይባባሉ የለ። ቤቷ ውስጥ ያለው እኮ 2 ሶፋ ነው፣ ከዛ በኋላ ምናምን ነው የሚባባሉት። ሳምሪም ልትታዘብሽ ነው ዝም ብላ የምታይሽ። ከዛ በኋላ ከአንቺ ጋር ረዥም ሰዓት ማውራት አትፈልግም። ምንም ነገር አትመቻችሁ። ይሄ ለቁጣ ለስድብ አለ ልብሽ ያውቀዋል። እንደ ማንኛውም የሚዲያ ሰው እኮ ያኔ ስለ አባይ ደሞ በአባይ የሚል የቴዲ አፍሮ ዘፈን ላይ ሪያክሽን ሲያደርጉ ፌስቡክ ላይ ምን ብለሽ እንደጻፍሽ ታውቂያለሽ? ቄሮ እቺንም ሸርሙጣ መዝግባት ለግድያ ብለሽ ነው የጻፍሻት 2 ጊዜ። ያንቺ አይነት ዝፍጥና ቆሻሻ ቄሮ ያንቺ ቂጥ አስመላሽ ሆኖ ቢሆን ኖሮ ሳምሪስ ተዛሬ ተገላ ነበር ኢትዮጵያ ላይ። ፌስቡክን ስክሪንሻት አለኝ። ቄሮ እቺንም ሸርሙጣ መዝግባት የሞት መዝገብ ላይ ብለሽ ጽፈሻት ፌስቡክ ላይ ስክሪንሻት አለኝ። እንደማወጣው ታውቂያለሽ። 2 ጊዜ የግድያ ምስገባ ሊስት ላይ አስመዝግበሻታል። የመዘገበልሽ ሰው ቢኖር ማለት ነው። ቄሮ እንዳንቺ ዝፍጥ ቢሆን ማለት ነው። ቄሮ ያንቺ የቂጥሽ ነፃ አስመላሽ ሆኖ ቢሆን ኖሮ እንዳንቺ ጭንቅላት ሳምሪም ፋኒም ኢትዮጵያ ሲገቡ ተገለው ነበር። ምክንያቱም አስመዝግበሻታል። ስክሪንሻት አለ። ደሞ በአባይ
የአባይ ላይ ቴዲ አፍሮ ዘፈን ያወጣ ጊዜ ሪአክሽን ሲያደርጉ 2 ጊዜ ግድያ ምስገባ ላይ አስመዝግበሻታል። ልክ እኔንም አሃዲያን ግሩፖች ብለሽ እንዳስመዘገብሽኝ እንደነበረው ትዝ ይላችሁ። አሃዲያን ምን ማለት ነው አልኳችሁ። እኔ ደግሞ ያን ያገባየው ነበር። መዝግቧት ምድረ ዲቃላም ብላ ስታስመዘግበኝ ትዝ ይላችኋል። ጂጂ እኮ የሞት ሊስት ላይ እኔንም አስመዝግባኝ ነበር እኮ አሃዲያን ግሩፖች ብላ ማለት ነው። ያ ገብቶሻል። አንቺና እሷ እንደ ኖርማል ሚዲያ ሰው ላይ እንደሚተዋወቅ ሰው ናቸው። ከዛ ቁጭ ብላችሁ እንዴት ነው አፋ የሚያደርጋት ነው የጨነቀለት ነው። አሁን ሪሌሽናችሁ የጨነቃችሁ ሳምሪ ስራ ማለት ትምህርት ባትጀምር ኖሮ እቤት ውስጥ የምትውል ከሆነ አታስፈልጊያትም ነበር። በጣም ነው የምትሰለቻት። ብዙ ነገር አውርተሽ እኮ ምን አልሽ ነው የምትልሽ። አትሰማሽም እኮ አትፈልግ። እዚህ ነው ያደገችው፣ እዚህ ነው የተማረችው። ስለዚህ ልንረዳት የምንችለው ነገር ምንድነው? ልጁን በህግ እንዲያዝ ብቻ ነው። ለምን በህግ ይሄዳል? እኔ ልፍረድ ነው ሁሉ ጊዜ እኔ ልፍረድ። እኔ መጀመሪያ በብራችሁ ልፍረድ ነበር። ብራችሁን ማነጅ ላድርግላችሁ፣ ዩቱባችሁን ማነጅ ላድርግላችሁ፣ ህይወታችሁን ማነጅ ላድርግ። እኛ እኮ ከሆነ ከወልቂጤ ወይ ከሱሉልታ እኮ የመጣን ሰዎች አይደለም። እሷ በመጣችበት ሰዓት እዚህ ሀገር የመጣን ሰዎች ነን። ያ ሌሎቹ እዚህ ስደተኞቹ ጋር ሄዱ መፍረድ ይቻላል። እኛ ጋር ግን መፍረድ አይቻልም። ምክንያቱም ምን ይወጣ ከቤት ይከተል ጎረቤት ነው። ጂጂ አንቺ እኮ ዩቱብሽ ራሱ ህጋዊ የሆነው ይሄን ሰው ካወቅሹ በኋላ ነው። ዩቱብ ራሱ አውቶማቲክ አድሴንስ ላይ ግብር ስለሚከፍል ከዛ በኋላ እንደ ለዚህ ሀገር ማሳወቅ እንደ ንግድ የለም እንደ ግላዊ ንግድ ማሳወቅ እንዳለብሽ ራሱ እኮ አታውቂ። ያ ሰው ደግሞ በህግ ዙሪያ ላይ ቀኑ ሙሉ ሲሰራ ስለሚውል እንደዚህ ነገር አድርጉ ብሎ እኮ ያሳወቃችሁ እሱ ነው። ዩቱብሽ እኮ እንዲመዘገብ ያደረገችሽ እሷ ነች እኮ እከካም ልቃይ ድም ሴት አይደለችም። ያቺ ሲጀመር ከአንድ ቀን በስተቀር ያንን ሰው አይተሽው አታውቂ። አንድ ቀን ሆቴል አስታርቁኝ ብላ ይዛ ሄደች ጊዜ፣ ሁለተኛ ቀን ራሳችሁ ቴንኪው ፕሮግራም ያዘጋጃችሁ ቀን ቴንኪው እሷን ቴንኪው። ከዛ በኋላ ቤትሽ የቱ ጋር እንደሆነ ታውቋለች? አታውቁ። ምክንያቱም ኖ ሴም ሌቭል አይደላችሁ። በሳምንት ብራዚል ላይ ልትልት ትችላለች። ከአንድ ወር በኋላ ደግሞ ቱርክ ነኝ ትላለች። ከእንትን በኋላ ደግሞ እንትን ሀገር ነኝ ስትል ነው የምትሰማት። ያ አንቺ ከሳምንት በኋላ ብደውልልሽ እዛኛው ሱቅ ዱቄት ርካሽ ነው የምትይኝ። እዛኛው ስልሽ ደግሞ ዛሬ እንኮ ዛሃራ ዲስካውንት ልብስ አውጥቷል ነው የምትይው። ሌላ ምን አባሽ ይወጣልሽ? እዚህ ደግሞ ሌላ ቀን ብደውልሽ ደግሞ ዛሬ እንኮ መስፍን ጠላ ቤት ቢራ ዲስካውንት አውርገዋል፣ ለደንበኞቹ ደግሞ 2 ጠጥተ 1 በነፃ መስጠት ጀምረዋል የሚል ወሬ ነው የምትሰጪው። ሌላ ምን አባታችሁ ታውቃላችሁ? ምድረ እከካም ቀራቀምቦ የጀርመን ቂዥቢ ግሩፑላ ማለት ልቅ አቅሙ የላት። አቅሙ ሲኖርሽ ነው እንጂ ሰውን የምትረጅ መጀመሪያ አንቺ አቅም ሊኖርሽ ይገባል። ሰውን ለመርዳት በቂዎች ሰው መሆን አለብሽ። የራስሽን ችግር መፍታት አለብሽ። አንቺ የሚያክል ችግር ይዘሽ ሰው ቤት ገብተሽ የመፈትፈት አቅሙ የለሽም ነው ከኔ ጋር ምንም። እስቲ አንድ ችግሯን ንገሪኝ ጂጂ። አንድ ችግሯን እስቲ ንገሪኝ። ምን አንድ ቀን ቤቷ የመግባት አድቫንቴጅ ቢኖር 5 ቪዲዮ ለመስራት ትፈልጊያለሽ። እቅድሽ ነበር አይደል? ቤቷ ገብተሽ ቪዲዮ መስራት በጣም ነበር የምትፈልጊው። አዳራሹ ቤትሽ ተብሎ የተዘፈነላት ቤት ናት የምትኖር። ምድር ልቅምቃ ንፍጣ ጀርመን ኖራችሁ
በቤተሰብ ደረጃ የመኪና ጣን ያስቸገራችሁ ውሃ እየተረጨባችሁ የምትሄዱ በዚህ በበረዶ እንደዚህ እያላችሁ የምትሄዱ በመንገድ ላይ ባስ ገና ትጠብቃላችሁ እንደዚህ ከዛን ትራቀቃላችሁ እከካም ልቃሚዎች ሶስቱም እናትና ልጅ በአንድ ሶፋ ላይ እዛው እየተግማሙ ሬሳ ተፈቅፍቆ የወጣበት ላይ እዛ ሲጋደሙ የሚውሉላ you think እንትን እሷ አሮጌ ብላ የጣለችው መኪና ነው እኮ ሳምሪ ቀንታ ክሬዲት ገብታ መኪና የገዛችሁ የሷን መኪና አይነት መንዳት ፈልጋለሁ ብላ ዋሻው ሳምሪ እንዴት ሰው ከሷ ጋር ትፎካከራለሽ እንዴ እሷ መኪናውን ጥለዋለች የሷ አይነት መኪና የጣለችው አይነት መኪና ብላ አይኗ ታስረው ምናምን ክሬዲት ከዛ በኋላ ተሸጠ የውለት ሰው ራሱ ነው አዳምጦ የሚኖር እሺ ከሩቅ በእንጨት አትነካችሁ ማበሻዎች እንደዚህ ከሩቅ ስታልፍ አለፈች ሁላችኋል እንደምትጠቋቆሙበት ምድረ እከካ ውሃ ርጭት አርገባችሁ ነው የምታልፉ በረዶም ሲሆን ፊታችሁ ላይ የማረገች በመኪና አይታችኋል ይሄ እንዴ እንዳላመጣላችሁ እያንዳንዱ እንደው እቺ የምትታማው ልጅ ላይፎን አመጣላችኋለሁ እንደውም አይ ቲንክ ቆይ ካሁን በፊት የሆነ የሷ ቤተሰብ አባል ዩቲዩብ ላይ ለቋታል ላይፍ ኢን ጀርመን ብሎ ማለት ነው አመጣላችኋለሁ ጥላቻ የለም ምንም ችግር የለብን ማንን ታገኘዋለች ይሄንን ልጅ ታገኘዋለች እኛ ባረናታል ከቤታችን በቃ ጂጂ አባረናታል ትያለሽ ጂጂ ገስት እዚህ ላችኋል አንድ ጊዜ ያኔ ልደቴ ነው ማንዴቴ ብላ እንኳን ልደት ነው ብላውን ያከበረሽ ጊዜ ጂጂ ሳምሪና ጂጂ ታረቁ የተባለ ጊዜ ያስታረቀቻቸው ማን ነው ተብሎ በሷ እንዴት ስታቅራራ እንደነበር አይታችኋል እንዴት ኩራት እንደተሰማት እኔ እንደዚህ አይነት ትልልቅ ሰው አውቃለሁ ብላ ትዝ ይላችኋል ስሜቱ ትዝ ይላችኋል ጋይስ ትዝ ይላችኋል ምን እኔ ትልልቅ የተማሩና ምናምን ሰዎች እኔ ጋሉ ብላ ስታቀራራ ትዝ ይላችኋል በጣም ታቀራራባት ነበር እኮ አንድ ቀን ነው በህይወት እኮ ይይቻት ከዛን ቴንኪው ፕሮግራም አዘጋጅቶ ጠሯት ምን ያህል ትልቅ ሰው እንደሆነች የምታውቁት ለቴንኪው ፕሮግራም ስትጠራ ስላስታረቀች ጂጂ አንድ መኝታ ቤት ከዛን ሳሎን ከዛን ሽንት ቤቱ መኝታ ቤት ውስጥ ያለ እዛ ቤት የቀበሌ ቤት ሰው እንዲህ ተፈቅፍቆ የሚነሳበት ቤት ውስጥ እየኖርሽ አባረርናት ያለሽ አንቺ ዱቄታ ቤትስ መታ ነው የምታባሪያት ሃይ የያዘችውን ቦርሳ አይታችኋል እንዴ ከፍሬ ጋር ተስማምታችሁ የሰረቃችሁት ፍሬ ክሱ አናቷ ላይ ስለመጣባት አይደል እንዴ አሯኑ ለአንድ እብድ ግርግዳ ላይ ስትለቀልቅ የነበረው አሯኑ ላይ ለቀለቀች ስላዘነችላት ካሳ እንኳን ጠይቀቻት ግን ጥፋት ያጠፋችበትን ለመንግስት እንድትከፍል 20 ምናምን ሺህ ዩሮ ተፈርዶባታል 20 ምናምን ሺህ ዩሮ በየጊዜው እዳ አለባት 100ም ስታገኝ 50ም ስታገኝ ይከፈላል ይቆረጣል ቦርሳውን እንኳን አይታችሁ ማመን ከብዷችሁ ነው ከሰረቃችሁት ያ እሷ የደገሰችው የሰርጓ የሊሞዚኗ ዋጋ ብቻ እንኳን ያንቺን ቤተሰብ እስከ ኢትዮጵያ ያለው ቢዘረጋ የሷን የሰርግ ዋጋ ብቻ ያክልም ይሄን ደግሞ ታውቂያለሽ ፋኒና ሳምሪ እንዳውም ሰርጋቸውን የነሱ ዩቲዩብ ላይ ጭነውት ነበር ሂድና እዩት ሰርግ ላይ እንዳውም ደስ የሚል ልብስ እንኳን ለብሰው ነበር አንድ ብሉ ነገር ነው ምናምን ደስ የሚል የለም እንዳውም እርጉዝ ነበረች ሳምሪ ያን ጊዜ
የሰርግ አይተ ላኩት ጋይስ ያንን ቪዲዮ እነ ሳምሪ ላይ ግቡና ፋኒ ሳምሪ ላይ አለ ሂዱና እዩት። አምጡልኝ ላሳያችሁ። ሙሽሮቹን አላሳዩም። የሰርጉን ድባብ ለምሳሌ ዩቲዩብ ላይ ምናምን መውጣት አትወጡ። ልክ ስትልኩት ፋኒ ሳምሪ ላይ ግቡና የሰርግ ስነ ስርዓት ምናምን የሚላል ወደ ታች ሂዱና እዩት። ከዛ ላኩልኝ። ስትልኩ ደውሉልኝ እሺ፣ እንድሰማ መላኩ። አሁን ግቡ ፋኒ ሳምሪ ላይ ላሳያችሁ ስለምን እንደሆነ። ቴንኪው እናመሰግናለን ስለነበረው አተረፍኩኝ እንዲያርኩ ቴንኪው። ምን እናርግ እንግዲህ ቀይ ምንጣፍ አጥፌ አልቀበልም። ያተረፈልኝ እግዚአብሔር ነው ብዬ ነው ማምነው ልጄ። አሁን ለዛ ውለታ ትፈልጋለች እቺ ሴት፣ እኛ ግን አንቀበላት። በእኛ ተቀባይነት ስታጣ ልጁን ስላገኘችው ጂጂ ተቀባይነት ጂጂ ልጄ ራሷን ልታጠፋ ነው ብለሽ እያለቀሽ ለማን ነው ቮይስ ላክሽው? እኔ ጋይስ ሰዎችን ከጫና ሌላ ሰው ጎዳለው ለነሱ ማስረጃ ስል ይሁን። ሳምሪ ስንት ፋይል ነበር ስትልኪ የነበረው እንዲተረጎምልሽ መልስ ስታጡ እና ፋኒ አሁን የደረሰበት ደረጃ ስትንትስትሉ ለሱ ልትቆም ፈልጋ ወይ ልትተረጎም ፈልጋ እናንተ እንዳገለለች አሁን የገባችሁ እንጂ በአፍ እንኳን ነገረቻችሁ እንዴ? ነገረቻችሁ? አልነገረቻችሁም። ፋኒ አሁን አሸንፎ ስታዩት ብቻውን ሊያረጋ አይችልም ብላችሁ ስላሰባችሁ አወተሽ መናገር ጀመርሽ። እሺ አሁን መናገር ጀመርሽ ጋይስ። እሷ ታውራ የፋኒና ሳምሪ የሰርጉን ስነ ስርዓት አመጣላችኋል። ልጅን አገዛሃለሁ በማለት ጣጣ መታበታለች። ልጄንም በማሰደብ እኔንም በማሰደብ ወስዳ አንድ ምትቀራታለች ነጭ ቅማል የምትባል ሁሉም ነገር ምትነግራት እሷ ናት። ውሸቱንም ጭምር ማለት ነው። እቺ ሴት ናት። አሁን ምንድን ነው ከልጁ ጋራ እኛ የፈለግነው ልጆቹ ሰዓት ሰጥቶ እንዲያይ ብቻ። ከፈለገም እንዲያውም ልንገርሽ መድኃኒዓለም እኔ ልዩሽ ይሄ ጨለማ ይኸውልሽ ይሄ ቀን ነው ወጥቶ አይመልሰኝ። እኔ አንቺን ለማሳመን አይደለም። አንዱ የተጎዳች ልጅ ናት። እኔ በውስጥ በኩል እንደማናገረው ነበር የምነግርሽ። እኔ ባላናገረው ከልጄ ጋር ኮንታት እያደረግን እኔ ከልጆቹ ጋር ሙሉ ሴቷ የአባቷ ስም በቀን 10 ጊዜ ያተጠራልሽ 10። እኔ በጣም የምታሳዝነኝ ወንዱ ግድ የለው ወንዱ ጋር ሴት ልጅማ በጣም አባቷ ወንዱ እናቱን ነው በጣም ይፈልገው። ወንድ ልጅ ነን እንትና አታውቃትም። ቲጂ ምን እንትሽ ነው ጂጂ ምን አባሽ የምትባለው አታውቃትም እና ታሪኩን አታውቅም። ያው መታ ስትነግራት ዝም ብላ ታዳምጣለች። እንደ ሰው እዛው ጋር ከሚሰማው ላይ አስተያየት ትሰጣለች። ይሄን የተረዳሁት ሌላ ነገር ለምን ትሰሚያታለች ምናምን አልላትም። ገባችሁ? የቱ ሰርግ መሰላችሁ? አሁን ተብተብ አድርጉ ቪዲዮ ላሳያችሁ። ዩቲዩቦች ቲክቶኮች እና ዩቲዩብ ቲክቶክ ላይ ችግር አለ ጋይስ። ተብተብ ኮፒ ሊንክ በትንንሽ በምናምን ጊፍት ሸፍኑት። እኔ ቪዲዮ ሳሳያችሁ እሺ ፕሊዝ። እኔ ለእናንተ ማለት የሆነት ነገር ላሳያችሁ ብዬ መስዋዕት ስከፍል እናንተ ደግሞ የሆነ ነገር ከበር አድርጉልኛ ፕሊዝ። አያችሁት? ይሄ የእሷ ሰርግ ነው። እዩት። ጀርመን ላይ ታጥቦ ጋይስ በእናታችሁ ኮፒ ሊንክ ሼር ምናምን ቶሎ ቶሎ ዝም ብላችሁ ወደ ቦታ ሼር እየጠበቅን ነው። ስለዚህ
ተብተባርጉ ኮፒ ሊንክ አርጉት ከቻላችሁ ቃላላሉን ጋለሪ እንትን አርጉት አንድ ጊዜ ላይ ቲክቶክ ፕሊዝ ዶንት ታች ማይ ቲክቶክ አይ ጊቭ ኢንፎርሜሽን ይሽ ሳምሪ ግን የቆሌውላ ተገፋ አገጫ መሆን አቀረች አይደል ምስኪን ይዋት ጋይስ ሰው ባጉጉት እየተፈቀደ ያኔ እነሱ ብቻ ተጠሩ ይው ፋናቲኒው ምናምን ገባች እሷ አልሄደችም አልተጠራችም ከዛ በስተርጅና ሰው እንዴት በእንደዚህ አይነት ሰርግ ይደግሳል እያለች ሙቅ እየጠጣች ኮላው ሲያቃጥል እያለ ስታወራ የመጨረሻ ጊዜ ጂጂ ውሸታም ነች ብለን ነቅለን ያወጣን ያኔ ነው ትዝ ይላችኋል ጂጂ ኧረ በስመ ሳምሪ ራሳቸው ጽፈውታል የሰብለ ሰርግ ይላል ጂጂ እንደዚህ አይነት ጀርመን ላይ እንደዚህ አይነት ላይፍ እንደዚህ አዳራሽ በጀርመን ምንዛሬ እንደዚህ አይነት ሰርግ በህይወትሽ ታውቂያለሽ እሷ የደገሰችበት የሰርግ ወጪ እድሜ ልክ የኖርሽው የበላሽው የተፋሽው የተቀባሽው ፋውንዴሽን ተደምሮ ሁሉ ነገር ተደምሮ አይሆንም ጂጂ አይሆንም ሽት እንትን ላርጎ ትንሽ ላዘለው እሺ በስማም ያበደ ነው ያበደ ጀርመን ተቀውጦ ነበር እኮ ትንሹን የቀጡ ለምን ሳምሪ ምርጉዝ ስለነበረች ትንሽ ነው የቀረጹት ጆሲ ያባል ገና ያሻል ገና ጂጂ ያሻል ገና ጂጂ ያሻል ገና ጂጂ ቤት አይበሉም ገና ጂጂ ሰረገላ ችግርሽን ጭኖ ነው ከፊት ለፊት እየሄደ ያለው ሰረገላ ቲክቶክ ዶንት ታች ማይ ቲክቶክ ሲሪየስ ቶክ አይ ጀስት ጊቭ ኢንፎርሜሽን ጋይስ ሂዱበታ ዝም ትላላችሁ እኮ እኔ እኮ አንዴ ይው ከዛን ዞር አረጋው እንዴ በሽኬሊቷ ገደል ገባሽ ጂጂዬ ቀረች እንደቆመጠች በእንግሊሽ አናግራቸው ሰብልዬ ትንሽ ነው ኮመንት ብላ ጋይስ ያት ብቻ ብራይል ላይፍ ቤቷን ብታዩት ጋይስ ኧረ ራሱ አዳራሹን በሉት የሚመስለው የሚያክለው ላይፍ ኢን ጀርመን ብሎ አንዱ ዩቲዩብ ላይ ለቋታል ያሆ
ጂጂ አንቺ ና ንፋኝ ብለሽ ብር ቤት ልብስ ስገዥለት ነበር ለወንድ ልጅ ና ንፋኝ ከዛ አልነፋም ማለሽ ሄደ አልነፋም አልለካም ማለሽ ይባስ ብሎ ቱና ትገማለች አለሽ እሷን ቦግ ማድረግ ነው ያገባት ባላ ብቻ የሚነዳው መኪና ታውቀርሻ ገብቶሻል ምን አይነት ዳሜጆች በህይወታችሁ ውስጥ እንዳለ አውቃለሁ ደግመሽ ብትወለጂ የሷን ላይፍ መኖር አትጂ እሷን መሆን አይደለም የሷን ላይፍ እንዳለ ልጅሽ ምናም ሁሉም ተጨፍልቃችሁ 1% የሷን ላይፍ አትኖር ለምን እሷ ገና ልጅ ሆና እንዳንቺ ልጅ ቤተሰቧን በመስደብ አይደለም የተሰማራችሁ ትምርት ላይ ነበር ያዘወተራችሁ በትምርት ወላ እንግሊዘኛ ወላ አረበኛ ወላ ትግረኛ ወላ አማርኛ ይሄን ሁላ በሁሉ ቦታ ላይ የምትሰማራ ሰው ናት በፍርድ ቤት በመናምን በህክምና በመናምን የተማረ ሰው ናት Hi German hello Maxi kullu sabukti የጀርመን ቆንጃጅቶችን ይውልን ጋይስ ናቲ ሰላም ብለና ጂጂ አይተሻል ካሜራማኑ ፈረንጅ ነው ካሜራማኑ አይተሻል ፈረንጅ ነው Hey what's up not Yuli Hey ዳስ ተጣላላ አባ Hey you're African What Hey Sapa አናስገባም በሉ እንጂ ዝጋ ከተጋቡ እኮ 3 አመት ነው ጋይስ አሁን ነው ማናስገባም ምንድነው ጋይስ አናስገባም በሉ እንጂ ጋይስ ይው እንጂ አራንስሩ ማስታወስ ምን አይነት ዲጂ ነው ማይማዘር ፍቅር ፈክር ማዘር አሞራው ጭሳለ ነው የሚባለው በረዶው ቀለጠ ነው የሚባለው ጀርመን ላይ በረዶው ቀለጠ አቧራው ጨሰ አቧራ ኢትዮጵያ ነው ያለው ጋይስ በረዶው ቀለጠ ነው እንጂ ሃይ
ዝም እያላችሁ ነው እንትን እንዳይል በጣም ዝም አለኝ ቲክቶክ እንደው ቴንኪው አሁን ትንሽ ላዙረው እሺ ኮፒ ሊንክ ምናምን ዝም ብላችሁ ለማን እንኳን ሼር እንደምታደርጉ ብታጡ ዝም ብላችሁ አድርጉታ እሺ የቲክቶክ ምልክት ምናምን እንደዛ አድርጉ ቪዲዮ የስንት ደቂቃ ነው 25 ደቂቃ ጂጂ እድሜ ልኩን አለ ፍቃዱ እግር ክፈትና እግር ዝጋ ሲባል የነበረ ሰው አለ ፍቃዱ ልብስ እየገዛ ትገማለ እየተባለ የሄደ ሰውና እሷ አንድ አይደላችሁ አንድ ቀን ብቻ ለሁለት ሰዓት ብቻ ነው ከእናንተ ጋር የነበረችው 2 ሰዓት አስታርቂያቸው ተብላ ትልቅ ሰው ስለሆነች አለም ከከተማው በጣም ሃይ ሌቭል ስለሆነች ሰው ያከብራታል ብሎ ስለገመቱ አስታርቂያቸው ተብላ በመሃል ገባች ቪዲዮ ላይ እንኳን መግባት አልፈለገች እዛ የርቁ ላይ ቪዲዮ ላይ እንዲ ውል ብላ ነው እንጂ አልገባች እና ቴንክ ፕሮግራም አዘጋጅታችሁላት ትልቅ ሰው ባትሆን ለፍሬያው ቴንክ ፕሮግራም ታዘጋጅላታለሽ አታዘጋጅ ምክንያቱም የተናናቃችሁ ሰዎች ስለሆናችሁ አንድ አይነት ግም ለግም ስለሆናችሁ ሃይ ሌቭል እንደዚህ አይነት ቋንቋ ብቻ ስለሚገባ ቴንክ ፕሮግራም እሱ ላይ 2 ደቂቃ ከናንተ ጋር ታየች ያ ብቻ ነው ከናንተ ጋር ያላት ታሪክ ያ ዛሲት ከነሳምሪ ጋር መልሰሽ የተጣላሽው ስም ማውጣት ላይ የሆነ ሰው ከማል ተነስቶ ስሟ የፊሎ አቢሲኒያ ይሁን ሲባል ብርጭቆ አንስተሽ ሰበርሽ እንዴት እንግዳ ላይ እንደዚህ ታደርጋለሽ ብለው እነሳምሪ ጋር ተጣላሽ ከነሱ ጋር በዛው የለም ክርስትናም ሲኖር ምናምን ከጠራት ትሄዳለች ካልጠራት ግን እንትን ማለት እንደይ ሰርግ ሲኖር ጠራቻቸው ያ ዛሲት እንደዛም ሆኖ ግን ሽምግልና ላይ ራሷ ሳምሪ ነበር የምታስገባት አንድ ቀን የገባችው ሽምግልና ላይ ቄሶች መሃላቸው እንዲገቡ እንኳን ካደረጉ ሰዎች ውስጥ ወይ እሷና አንድ ሰውዬ ነው ደግሞ እሱን ስትሄጂበት እሱንም አመጣልሻለሁ ገብቶሻል ያ ሰውዬና ልጅ ወጣት በእነሱ እድሜ ያለ ገብቶሻል ያ ዛሲት ፋኒ ስኬታማ መሆኑን ምን ያህል በፍርድ ቤትም በምንም ድል እንዳደረገ የምታውቁት ጠንካራ ሰዎች ከኋላው መፈለግ ጀመረች አይታችሁ ከሆነ አያችሁ ጠንካራ ሰው ከኋላው ትፈልጋለች ቤቱ ነበር ምንድነው ሳምሪ ከታረቀች ራሴን ጋዝ ነው ዘይት ላይ ነስንሽ አቃጥላለሁ አላልሽም እንዴ ጂጂ ራሴን አቃጥላለሁ አላልሽም ታዲያ አሁን ለምን ቤቱን በጠበጠች ትያለሽ ያኔ ኢንፎርሜሽን የሚነግራት ሰፋኒ ነው ትሉ ነበር አሁን ደግሞ እሷነች ማለት ጀመራችሁ እኔ አላውቃት ሁላችሁንም የሚሰልል ሰው ደግሞ አለኝ ከናንተም እሰማለሁ በጣም የሚቀርባችሁ ግን አይወዷችሁ ያ ኤኒታይም በቃ አባቴ ነው
እኔ ደግሞ የልጄን ጤና ፈልጋለሁ። ከሳምሪ ጋር ቁጭ ብለን ሳምሪ አልኳት ሞኛቱኝ አንቺ እኔ ላይ ያደረሽው ነገር እንዳይደርስ ከፈለግሽ ልጆቹ በፈለገ መስ አንደኛ ነገር አልኳት ልጁ ቤት የለውም ስራ የለውም እና ከአንቺ ጋር መገናኘት ከሌለበት ከኔ ጋር መገናኘት ከሌለበት ከናቲ ጋር ከናቲ ጋር እኔ አውጥቻ ቲጂ ልክልሻል። ሳምሪ ሳትሰማ ከእሱ ጋር እየተጻጻፉ ልጁን ይሰጣሉ። ችግር የሆነው ምን እንደሆነ ታውቂያለሽ? ይሄንን አልፈለገችውም ሴትዮዋ። ሌላ ሰው መሀል ላይ መግባቱ አንድ ሴት ናት፣ ሌላ ሰው አይደለም፣ አንድ ሴት ናት። ያስናገድ አልፈለገችውም። ረብሻው እንዲካሄድ ዩቱብ እንዲሰራ ሰላም እንዳናገኝ ነው ያደረገች። ከዛ ምን መጣ? በሌላ በኩል ሳምሪ አንቺ ዛሬ ስላለሽ ማሚ አንቺ ዛሬ ያለሽ ይሄ ነገር ግን መቀጠል ስለሌለበት ያ ልጆቹ የት እንደሚያድሩ የት እንደሚውሉ ምኑ ጋር እንደሚያድሩ እንደሚውሉ ማወቅ አለብኝ። ልጁ ቤት የለውም። የት ነው የሚውሉት? የት ነው የሚያድሩት? ማለት አንዳንድ የሆነ ያልሆነ ቦታ ታገኛቸዋለሽ። ገባሽ? ለነሱ አሁን ልጅቷ ከኔ የተሻለ አስተሳሰብ ነው ያላት። ፍላጎታቸውን ብቻ ሳይሆን ጤናቸው፣ አዋዋላቸውን እፈልጋለሁ። ሲመጡ እየታመሙ መምጣት ጀመሩ። ገባሽ? ታሞ መጡ ሁለቱ። ሌላም ነገር ከዛ ኦኬ ልክ ነው አሁን እናልኩ ይሄ የኔ እድሜ የነበረው ነገር ላይ ጣልቃ ገቡ። እውነቷ ነው። ከዛ አንድ ጊዜ የሆነ ነገር ሲባል ዘራፋል እሱ። ከዛ ዝም ብሎ ሳይናገር ልጆቹን አምጡ ይላል። ሲፈልግ ጥሎልሽ ይሄዳል ምናምን ነገር። ያ ነገር እሷ አልተመቻት ሳምሪ። እኔ ደግሞ ምንድን ነው የምለው እሱ ኬን ያለው ስል ነው የልጆቹን እንትን አዋዋልና የልጆቹን ጤና ነው እንጂ የልጆቹን ፍላጎት አይደለምና ማሚ ውጭ ከዚህ ነገር አለችል። ኦኬ አለ። እኔ እናቴ አጀሬውን ተጻጽፈዋል። አሳወቅ ምን አለችው? ሰዓት አሳውቅ፣ በሳምንት አንድ የሚሆን 2 ጊዜ ሰዓት ንገረኝ እና ደግሞ የሆነ አንድ አደለ እንዲህ አድርግና እንዲህ እናድርግ። እሷ በምትሄድበት ሄደች። እኛ ከእሷ ጋር መከራከር አንችልም። ለምን? የምታውቀው ነገር ስላለ ስሟም እየጠፋ ስለሆነ ወጥቶ እየሰደባት ስለሆነ ገብቶሻል። ልጆቼን አላሳይም ማለች ምን አይደለም አላለችም። ልጆቼን እንደዚህ አላለም። እንዲያውም እኔ ስላለው ብዬ የዚህን ያህል በሙሉ በናቲ በኩል ነው። ከናቲ ጋር ይጻጻፋሉ፣ ሄዶ ይወስዳል። ከናቲ ጋር ያመጣል። ግን ልጆች 2-3 ጊዜ ታመሙ። በቃ አልክ አሁን የሚታመሙ ታስተማመኝ ይሄ ነገር አይሆንለች። መጀመሪያ ጤናቸው ላይ፣ ሁለተኛ በኋላቸው፣ ሶስተኛ ደግሞ የት ነው ልጆቹ ሄደው የሚያድሩት? ገብተሻል። ማወቅ አለች። ቤት ከሌለሽ የምታሳድርበት ደህና ቦታ ካልሆነ እንትን አይደለም፣ ጥሩ አይደለም። ከዛ ላይ ስሟም እየጠፋ ነው። ይችልች እንግዲህ ኤክስትራ ይህንን ነገር እያደረግን ነው። ይህንን እንግዲህ 4 ወር ነው የጠበቀችው። 4 ወር የሆነ በቃ የሆነ ፌስት ስጠኝ። ከዛ ላይ ደግሞ በዚህ ቀን ወስዳችኋለሁ ብለህ ካልክ እኔ ደግሞ የራሴን ነገር አደርጋለሁ። እናቴ ሁሌ ከኔ ጋር አትኖርም ነው እሷ። ስሜም እየጠፋ ነው። ያው የሚመላለሱት መልስ ደንፎ የሚያስይዝሽ ነው። ልጅነት ቲጂ ምን አባሽ ምትባል የሆነ ነገር እኮ ለመጻፍ ቋንቋ እዚህ ሀገር ቋንቋ ያስፈልግሻል አይደል? የሚጽፍለት ሌላ ሰው ነው። ማን እንደሚጽፍለት ታውቂያለሽ? የሴት ወርድ ታውቂያለሽ? የወንድ ወርድ ታውቂያለሽ? ስሟ ስለማያውቅ ቋንቋ ላይ ሴት ነው የሚጽፍለት። አንድ ሀሳብ የሚጽፈው ሴት ይሁን ወንድ ታውቂያለሽ? የህግ ቤት ቋንቋ ጾታ አለው እንዴ? ህግ ጾታ አለው ነው ማለት እንደም ለምን እንደናንተ ሀሳብ ማንም ሰው ከጎኑ ስለማይቆም ይሄን ነገር ማድረግ ስለማይችል እኛ አንድ አሮጊት ጡረታ የወጣች ጠበቃ ይዘን በዛ ብቻ እናርበደብደዋለን አላችሁ። ከዛም ቆሞ ሲያነብና ፍሬ ሲያፈራ ማን ነው ብላችሁ በጣም ተጠራጠራችሁ። አያችሁ የሱ ውድቀት ምን ያስፈልጉ እንደነበረ አይደል? እና
እናንተም ለምዳችኋል እናንተ እገዛ ፈልጋችሁ ጠበቃ ይዛችሁ ከተሯሯጣችሁ እሱ ስለምንድን ነው የማይዘው ለምን አይዝ ማንኛውም ቋንቋ ማንኛውም ምን ነው የሚባለው ሳብጀክት የራሱ ቋንቋ አለው ህክምና የራሱ ቋንቋ አለው ምግብ መስራት የራሱ ቋንቋ አለው መካኒክ የራሱ ቋንቋ አለው ኤሌክትሮኒክስ መሸጫ ቤት የሚግባቡበት ቋንቋ በሌላ ቋንቋ ፍርድ ቤት ደግሞ የራሳቸው ቋንቋ አላቸው እንዳንቀጽ እንደሚባለው ክብር ሆይ ንጉስ ሆይ ብለን የምታወራ የራሱ እንትን አለ ፕሮቶኮሉን ግዴታ መጠበቅ አለበት የዚህ ሀገር ሚዲያ ላይ በዚያ እንደዚህ አሁን አውሪ ብትለኝ አላወራ የራሴ ልቅ ሚዲያ ላይ ግን በርዚ ጓጓ ትነጋገራል ዘስ ሌላ ህክምና ቦታ ላይ ስሪ ብትለኝ ምን ማለት ነው ብዬ ገና ግራን የሚገባኝ የምሰራበት ቦታ ግን ኦሬዲ ቋንቋው ገብቶኛል የስራዬ ቋንቋ ገብቶኛል ፋጉ ትሪክ ይባላል እዚህ የሳብጀክት ቋንቋዎች ማለት ነው ዛሴት ጠበቃ ግን አያስፈልገውም ነበር ህጉም በምን ሁኔታ ሲጀምረው እንዴት ብሎ ሲናገር ቀደም ተከተል የለም አለኩ ቀድመ ሁሉ ነገር በአንድ ጊዜ ተናገረ መጨረሻ ላይ ትርጉም አልባ ነገር መናገር የለበት ከየትኛው ጀምሮ የትኛው መጨረስ እንዳለበት ኤክስፒሪየንስ ትጠይቃል ታሞ ከመማቀቅ አስቀድሞ መጠንቀቅ ይባላል በአማርኛ ለምንድን ነው የማያደርገው استطابق استقلانه سلطه هو ስትሉ አልነበረም እንዴ እኛንን ቋንቋ የምንችለው አላችሁ አይደል ኦኬ የቻላችሁትም ከሄዳችሁ የማይችለው ብሄር ደግሞ ምን ይገርማል ሌላ ቦታ እንኳን ቢሄድ በምን ቋንቋ አስረዳቸው ሀበሻ መሆን አለበት በደም ያስረዳቸው ለዛ ነው የኛ ቅድ የፈረሰው የሚለው ነገር አስጨነቃችሁ አንድ ነገር ላረጋግጥልሽ ዛሬ ባልልሽም ነገ ባልልሽም 100% ጠቅላችሁ እናንተ ልጆቹን ትይዛላችሁ ቅዳሜና እሁድም ሮብም የሚባል ነገር የለም ቁርጥሽን ወቅ ህግ ብትጥሱ ህጉን ጥሷል ተብሎ ክስ የሚያቀርብላችሁ ሰዎች ካላችሁ አለ ብላችሁም ታስቡ ከሆነ ህግ አይደለም ለራሳችሁን አትበጣጥሱ አንከስም ምክንያቱም እንደዚህ አይነት ሐሳብ ኖራችሁ ችላ እንደምትሉና የፍርድ ቤቱን ውሳኔ እንደምትቀበሉ እናውቅ ነበር ህጉን እንጣሰና ኮምፕሌን ሲቀርብ በቃ እሱ ያዝ ተብሎ ለሱ ይፈረድለታል አንከስ ነው ጭራሽ ተከራይቶ የሚኖረው ሌላ ስቴት ሙቭ ያደርጋል ዩሲጂጂ ከናንተ ጋር አንድ አይነት አየር መሳብ የለበትም ጻፊያትን ያልኩትን እሺ ይሄ ነገር ካልተከናወነ ቱቤብ በቃል አይደለም ያስኩት እውነት ስለሆነ ያረጋል ፋን የሚበጀው ይሄ ብቻ አብረነን እኮ ኢሮፕ ያለነው ሴት ልጅ ብቻ this is አሜሪካ this is ኢሮፓ ያላችሁ በፈለክ ሰዓት እንደ ቁንጫ እየዘለልክ የትን ቦታ ዱብ ይያልክ አፈን እንደፈለክ የማንንም ክብር የሰው ክብር ስትጠብቅ ያንተ ይጠበቀላል የዘራውን ነው የምታጭደው ስትነክ ትናቃለ ሴት እየናቀች ክብሩ አይጠበቅላት የሚባል ነገር የለ ዛሴት ደስ የሚለው ነገር ቢያንስ እኛ እንኳን በመንለው ሳይድ በቲቪትም ሳይወጣን ይቅርታ እንኳን ብሏል ይቅርታ ተይቆይ ለምኑን ነበር ለማለት እንኳን አውተሹ ከሆነ
አየሽ ቲቢተኛ አይደለም አየሽ እንደኔ እንኳን ባለጌ አይደለም ፋኒ ለዛ ነው እኔ ለፋኒ ደረቴን ነፍቼ የምቆምለት ለምን እንደኔ እዚህ በመናገረዋለን በእውነት ላይ ነው የሚራመደው ሚዲያኛ በመንለው ወይ ሚዲያ ላይ በሚሰማው አይደለም ውስጡንና ህይወቱን ያዳምጣል ለዛ እንደማንኛውም ሰው ጌታም እንደሚያዘው ይቅርታ ጠይቁ ጥያቄ ጠይቀ ይቅርታ ጠይቀ ትልቅነት ነው ብሏል ይቅርታ መጠየቅ እንደሚችል አስተምረሽናል አሰምተሽናል የሱን ጉድ አወጣለሁ ለሽ ጥሩ ነገሩን ያሰማሽን ካሁን በፊትም እንደዛው ላንቺ ምን ያለ እንደሚቆም እህቱን ሁላ እንደሚናገራት ራስሽ ከፖስትሹ ላይ ነው ተረዳነው ፋኒ ሁሉ ነገር ጥሯል ማለት ነው ለዚህ ህይወት ካሁን በኋላ አይቆጨውም ነው ምልሽ አይቆጨው ካሁን በኋላ የሚቆጨው ማን ነው አንቺ እህቱን እንደዚህ ችዬ ስትይ አንቺ 7 አመት ሙሉ እናትሽ ስትሰድበው ጸጥ ብሎ እሱ ግን አንድ ቀን አንቺን ስትናገር ትዳሬ ለምን ነው ማታከብሪው ምናም ብሎ እህቱን እንደዛ ሲወርድባት ራስሽ ነሽ ለቀቅሽው አያችሁ ዲፌንድ ሲያረጋት ይያል አይሽ የሱን እንትን አወጣለሁ ብለሽ ግን ምን ያህል እንደሚቆምልሽ አንቺ ግን ስቆሚ በውስጥም ሆነ በውጪ እናትሽን ስትናገር አይደለም ለመናገር እንኳን ስታቃጫይ ተነሻለሁ ጭራሽ አብረሽ ነው የምትዶልቺው ከሆዴ ጋር ሆነሽ ከእንጀራ አባትሽ ጋር ሆነሽ እንጀራ አባ ስቴፕ ፓፕ ጋር ሆነሽ ማለት ነው ስቴፕ ዳድ ከስቴፕ ዳድሽ ጋር እንትን ስትይ ነበር ኦዲዮ ስቴፕ ዳድ ነበር አይገስ ገብቶሻል እነሱ ባል ይሆኑሻ እነሱ ባል ይሆኑሽ በማህበር ተሰብስበው ይቀፉሽ በማህበር ተሰብስበው ያግቡሽ ፋኒ ስቴት ይቀይራል ቅዳሜና እሁዱንም አይፈልግ መብቱ ነው ካሊያስክ ብሎ እስር ቤት የሚከተው ህግ ይምጣ እስቲ ህግ ይምጣ ስታስገድጂዋል ሉሲ ጂጂ ሳምሪም ሆነ ጂጂ እሱ ብቻ የልጆቹን አፍቆት መቋቋም ይችላል ይበላል እንዴት እንደምናስወስኑ አሳይሻለሁ ልጆቹን መቋቋም ይችላል ናፍቆታቸውን ብቻ ይበለን ውስጡን አዳምጡ እንዴት እንደምናሰርዘው አሳይሻለሁ ለዚህ ካልሆናችሁ ምን አባታችሁ ታረጋላችሁ ከእንግዲህ በኋላ ምን ታረጋላችሁ ጂጂ ከዚህ በኋላ እድሜሽ ምን ይሰራልሽ ቁጭ ብለሽ አሳድጊ እከካ ተደብቀሽ ብለሽ ትገቢና ብለሽ ትገቢያለሽ ውሹሹ ዘመን ይሆንልሻል መልካም ውሹሹ ዘመን ብለንሻል ተመኙላት ጋይስ ለሁላችሁም ጻፉላት መልካም ውሹሹ ዘመን በሏት መልካም ሹክሹክታ ዘመን በሏት ወድራ ኩሽኩሽ ይውላ እከካ እኛ ያኔ አንቺ እንደዛ ስጨፍሪ ኩሽሹሹ ነበር ምንለው ሻምፓይ ስበትኝብን ትዝልሻል ፍሽ ስታረጊ ውሹሹሹሹ ነበር ምንለው አሁን ደግሞ እኛ ጨርሰናል አሁን ደግሞ እኛ ሄይ ያለን ነው የምናወራው አንቺ ደግሞ ወደ ኋላ እንደ ካሮት ያጣርሽ ነው የምትመጪው ውሹሹሹ ዘመን መልካም ውሹሹሹ ዘመን አይደል ያን እንዲህ ስትይ ትዝልሻል እኛ ጥቁር ለብሰን ስናለቅስ ላምጣው እንደ ቪዲዮ የት ነበር ውይ ቃልኝ ወደ ላምጣው እንዲህ ስትይ ትዝልሻል አሁን መልካም ውሹሹሹ ዘመን ገብተሻል አሸሽ ጀርመንኛ እሷ ልጅቷ ታውቃለች አብረው ስለኖሮች ስለዚህ ባክግራውንድ ሌላ ሰው አለ እንዲሄድ እንዲወጣ እንዲግባ ያ ነገር አልጠቀመው ጭራሽ ማስፈራራት መጣ ጭራሽ ካልገደልኩሽ መጣ ጭራሽ መብቴ ነው ምናምን ሲል ተጣሉለት መብቴ ነው የሚባለው ነገር እዚህ ሀገር የለም መብቴ የለም እዚህ ሀገር ልጆች ሲኖሩሽ መብት ምናምን ሳይሆን በቃ እኔም እኮ አሁን ይሄ ሁሉ ሰው ራሱ መሀል ቤት ማስገባት አስፈላጊ አልነበረም አንድ ሴት ናት ግን አንድ ሴት ለምን እኛ አንፈልግም ያልናት ምክንያቱም አታስፈልግም
ቤተሰብ ልጆች የሻምፓኙ አለኝ ቆይ እነሱ ያው አወጣው ተዋልደሽ ልጅን የሚያክል ነገር ተዋልደሽ ወደፊት እኮ እነዚህ ልጆች እኮ ሰርግ ቢደገስ የልጆች ሻውን ሰርግ ቢደገስ ሰርግ ላይ ይሄዳሉ አብረው ምንም እንለያይ ቢሉ ራሱ መለየት አይችሉም ገባሽ 18 ዓመት አይደለም የዛሬ 30 40 ዓመት መለየት አይችሉም ለዛ ነው ላይ ይሄ ምንድነው ካሉ መልስላቸው ለልጆቹ ቀስ ነገር ምን እንመልስላቸዋል አሁን አንቺ አስበሻል ልጅቷ ማሚ አባቴን ትጠያለሽ ብትልሽ አውቀላው ነው አይደብርም እንዴ አባቴን የጠላው ለኔ ለሪስፔክት ሊኖራት ነው ልጅቷ ኖ ለምን ጠላሹ የሚለውን እንኳን እንትን ለማለት 30 ዓመት ትፈልጋለች እቺ ልጅ ከዛ በኋላ ምን ተረዳው ለጥፎ ነው እንዴ እስታይ ከምን ልበልሽ ይሄ ማይሆን እንትን I don't even know how to explain ቲጂ ምን አባሽን ተዋት ምንም አይገባትም ዝም ብላ እሷ ለምትነግራት ነው አስተያየት የምትሰጣት ጂጂ ለልጆች ወደፊት ምን እንነግራለን ነው ያልሽው ለዚህ ጥያቄ እስቲ መልስ ለዚህ ጥያቄ መልስ ይኖርሻል ወደፊት አዳምጪ እኔ ግን ተደፍሬያለሁ የተደፈረችዋን እናትሽን በልጆችሽ እኔ ስለሌላ አገባኝ እኔ ግን ተደፍሬያለሁ የተደፈረችዋን እናትሽን በልጆችሽ አባት እስከነ ከለሩ ነግረሃለሁ ከፈለገች ሚስት ማዳመጥ ከፈለገች እስከነ ፊሎ የአባቴ የወንድ ቃው ምንድነው ብላ ከለሩን ስጠይቅሽ ትመልሽላታለሽ ወደፊት ሲያድጉ ምንድነው ምናወራቸው ነው ያልሽው ከለሩን ንገሪያቸው ከለሩን ንገሪያቸው እኛ የጆን ዳንኤልን ከለር እንነግርሻለን ስላየን ያተሻል አየና ትላንትና እንደዚህ ሾሎ ትርፍ አንጀት መስሎ አይተናል እኮ የጆን ዳንኤልን ረዝሞ ሶስተኛ እግር ነው የሚመስለው ጋይስ ሶስተኛው ስደተኛው እግር ነው የሚመስለው ለባንጋም ይመቸው ይራመድበት ከፈለገ ምን አገባን ግን ጂጂ ወደፊት ምን እናውራን ያልሽው ምን ብለን ለልጆቹ እናወራለን ያልሽው ለዚህ መልስ አዘጋጅ እኔ ፊሎ ቲክቶክ መክፈቱ አይቀርም እንት መክፈቱ አይቀርም ኤኒ ታይም እየተረጎምኩ ነው የሚሄድላት ኤኒ ታይም ፊሎ በተለይ ትንሰውናት ለሩ እስከነ ቆዳው እናገራለሁ ችግር የለብኝ እኔ ስለሌላ አገባኝ እኔ ግን ተደፍሬያለሁ የተደፈረችዋን እናትሽን በልጆችሽ አባት እስከነ ከለሩ ነግረሃለሁ ከፈለገች ሚስት ማዳመጥ ከፈለገች እስከነ ከለሩ እስከነ ቆዳው እናገራለሁ ችግር የለብኝ ምንም አላልኩም ሽቴና ወለኩኝ ወነ ሱሪ ነገር ለበስኩኝ አጥፋፋኝ ቀስቤ ሳምሪ ልወጣ ነው አልኳት ይልትጂ መስጠለኝ ከጓደኞቼ በቃ ውጭ አለች ጫለሽና ገና አላለቀ ግን አልፈልግም እሱ ብቻ አይደለም ጄሪን ጠይቂያት የናቲ ሚስት ጠይቂ እኔና አንቺ ከዚህ በኋላ ምን እንመላለሰው በዚህ ይሆናል ኦኬ ታሪክሽን ጉድሽን ማወቅ ፈልጊ ጂጂ የፋኒን የእቃ ከለርና ሳይዝ ለክቼ እጄ ላይ ያለ ስየው አልፎ ተርፎ ለናቲ ለጄሪ ፍቅረኛ ነግሬያታለሁ ከነ ከለሩ ብለሽ እንደዚህ ቁጭ ብለሽ መበተን አይደለም እንደ ፈንጂ ወረዳ እንደዚህ ያፈናጠርሽውን አዳር ነው ትዳር ሰብሊ አባላችት ያለሽ በቀዳዳ አሾልቄ ሳይሆን ነበር እኔ ጋደሩ ቀን ስቲ ሴጋ ስትመች ያደርሽ ሴትዮ ስታዩ ላንቺ ማጠግብ ስለመሰለሽ ለራሴ ዙሆን ስለሆንሽ ዙሆን ላይ ዝምብ ሲያርፍ ፊሊንግ አይሰማውም አይ ኖ ዚስ ልጅሽንም በራስሽ ቦቲ በራስሽ ቤርሙዳ በሆነ እቃ ሳይዙ ለከተሽ
ልጄንም አያረካም ብለሽ አስበሽ ለመሆኑ ቃል በቃል እንደዚህ ነው ያልሽው። ለመሆኑ አርገ ልጄን ማርካት ትችላለህ? እንውለድ ትላለህ እንዴ? ልጄን ታስወልዳትና እንኳን አሁን ኦሮሞ ገዝቶ አንተ ቆማጣ ዘር የገባህበት ገብቼ ከነበዘር ማንዘር እጨርሳችኋለሁ ነው ያልሽው ቃል በቃል። ያንን ቪዲዮ አምጡልኝ ጋይስ። እኔ ሳወራ ሐሳብ ይመጣልኛል። ለመጣ ሐሳብ ሁላ ቪዲዮ አለ። ቪዲዮ ኢንሳይደሮች ጉድ በሉ እናንተ አላልሽ? ጭራሽ ለትውልድ ምን እንናገር ነው ያልሽው? ለትውልድ ከለሩን ንገሪው እንጂ ለዚህ ጭንቅላት አያት አልሆንም ብዬ ነበረ። ኦኬ ለምን ታዲያ አሁን ማይ ግራንድ ማ ትልሻለች ፊሎ ቢኮዝ ኦፍ ብለሽ ትጀምሪያለሽ። አዘጋጅ ካው ቢኮዝ ኦፍ ብለሽ አይ ሴ ቱ ዩር ፓፓ በዩ ዶሮ ኩስ ዶሮ አር ምን ነበረ በእንግሊዘኛ? ዶሮ ሺትስ ዶሮ አይነ ምርድር ዶሮ ለካ በእንግሊዘኛ አይደለም ጋይስ። ሄና ሄን ቁቁ ባክ like this I was say to your father ትይዋለሽ። what mean my grandmaster you know ቁቁ after eat something die like poop I say he was poop ትልሻለች። I don't know I was say yeah ሂን ፑፕ ነው ሁን ፑፕ ያልሽ ቁቁ ፑፕ በዩ ቺክን ፑፕ በዩ ንገሪ እንጂ ንገሪ። ዶንቆሮ ደደም መሆኑ ንገሪው እንጂ ንገሪያቸው። እንግሊዘኛ አይችልም ነበረ ካዝኖቹ ነበር እንግሊዘኛ የሚናገሩት ብለሽ ንገሪ። ይሄን ኩስ ልጃችሁን ሰብስቡልኝ። ይሄን ደደብ ዶንቆሮ ዝግመተኛ ልጃችሁን ያልሽውን ቃል በቃል ንገሪያቸው እንጂ ማሚ he was ዝግመተኛ is reality no okay why you say to my papa ትልሻለች ፊሎ ትላለች። አዳም ዝም ብሎ ጸጉሩን አኮ ትቶቹ ነው ጥፍት ነው የሚለው አዳም ወይ እንደናቲ ስሜን እንዳጠሩ እያለ ኮስተር ብሎ ገብቶ ኮስተር ብሎ ነው የሚወጣው። ያ ጸጥ ሐሳብ አይሰጥም። ግን የራሱን ህይወት እንዳይመሰረት አቅም ስለሌለው ከናንተ ጋር ዛይ ግማማል። ናቲ አቅም ቢኖረው ቤት ተከራይቶ ምናምን ቢል ርቆ ነበር ካንቺ የሚኖር። ሐሳብ ሳይጠ ዝም ብሎ እየገባ የሚተኛውና የሚነሳው አቅም ስለሌለው ሰነፍ ስለሆነ answer this question ከጄሪ እህት ጋር ምን ነበረው? ከራሷ ከጄሪ ጋር ምን ሊያደርግ እንደነበረ ጄሪ ጠይቂያት። አንቺ እንደሆነ አታምኚም። ከሳሽን እኔ እና አንቺ እንታያለን። ከሳሽን ተይ እንጂ የኢትዮጵያ ሕዝብ ጉዳችን ይስማው እንዴ? ምንድነው እንትን የምትጫወቱት? ነግሬሻለሁ እኮ መቼ ቀን ነው ዲስክ የወጣው? ከነማን ጋር ነው ሲሄድ የነበረው? ከነማን ጋር ነበር ሲሰራ የነበረው?